ውብዬ በጣም ይቅርታ አድርጊልኝ ከልቤ ነው በጣም ይቅርታ አሁን እግዚአብሔር ይመስገን ነሽልኛል ደህና ሆነሽልኛል ነገር ግን ገድሽ ነበር ነብዬ ታርቼ አንድ ነገር ሆና ቢቢር ገዳው እኮ እኔ ነኝ የገደልኩሽ እኔ ናት በጣም ነው የምወድሽ ማፈቅርሽ እያልኩሽ ገድዬሽ ነበር በጣም ነው የምወድሽ ሰላም ወደኛ ቤተሰቦች እንዴት አላችሁ ሁላችሁም በያላችሁበት ሰላማችሁ ይበዛልኝ እኛ አለን ክብሩ ይስፋ ሰሞኑን የተፈጠሩ ነገሮች አይታችሁ ነበር ላስት ታይም እና እየጻፋችሁልኝ ነው ተደጋጋሚ እየጠየቃችሁኝ ነው እኔንምና እንዳጠቃላይ ያለውን ነገር ለሁላችሁ በቪዲዮ በቂ የሆነ መልስ ለመመለስ ያክል ነው የተሰማኝንም ስሜቴንም ለመግለጽ ነው እንዲሁም ደግሞ ይዊንም ልታያት ሰፈራው መጥቻለሁና እሷንም አንድ ላይ እንጠይቃታለን ማለት ነው በተፈጠረው ነገር እውነት ለመናገር በጣም ነው ያዘንኩት በጣም ከምላችሁ በላይ ማለት ነው አይኖ ደስ የሚል ጊዜ ነበር እንዳያችሁት እኔም በጣም ደስተኛ ነበርኩ ይዊም እንደዛው እንደ ሕፃን ልጅ ነበር ስንቦርቅ ስንጫወት የነበረው ፍቅር ጅል ያረጋል እስከሚባል ድረስ ደፋር ነኝ ጀግና ነኝ የሚለውንም ሳይቀር አንበርክኮ ያጃጅላል እስከሚባል ድረስ ነው አንድ ላይ ተጃጃል ነው እንደ ሕፃን የተጫወት ነው ወደ ልጅነታችን ተመልሰን እንደፈለግን ስንቦርቅ ነበር በቃ ያን ማስቤ ነው እኔ እንደዛ ለማድረግ የመጣሁት ቤት ወደ ማጽዳት ሐሳቡ የመጣልኝ እሷ ጋር ወደ በቃ ላር ወደ ልጅነታችን ተመልሰን እንደፈለግን በቃ እንደምን አሪፍ ደስ የሚል ጊዜ ማስታወሻ አሪፍ ነገር እንድናሳልፍ አስቤ ነበርና በማል ግን ያላሰብኩት ነገር ነው የተፈጠረው በጣም ነው የከፋኝ በጣም የሆነን ሰው አጣሁት ብላችሁ ፈርታችሁ ታውቃላችሁ ቤተሰብ ያውም በእናንተ ጥፋት ያውም በእናንተ ምክንያት እስከ ሞት ሊያደርስ የሚችል አደጋ አጋጥሟችሁ ያውቃል ምናልባት እንደዛ የሚያከውነ እናንተ ናችሁ ልትረዱ የምትችሉ ብዬ አጣዋት በቃ አይደለ በዛ ሰዓት ወድቃ አጣዋት እንደወደቀ ይዘጣለች በቃ በዛው ማረገው ነገር ግራ ይገባኝ በቃ አይደለ በጣም ነው የፈራው በጣም ሞት እኮ አንድ ቀን ነው አይደል ሞት ያለ ነው ያጋጥማል ሁሉም ሰው ላይ የሚመጣ ነገር ሁላችንም ቀናችን አናውቅም እንጂ የሚመጣበት ቀን ለሁላችንም ሞት ቅርብ ነው ግን የምወዳት ልጅ በኔ ምክንያት በኔ እንዝላልነትና በቃ በኔ ምክንያት ከጧት ነው መሰለኝ በቃ አይደል ምክንያቱም ይሄ ጭንቅላት ብዙ ሰው ከሾር ቤት ወርቆ እንኳን ይሞታል አይደል ከሾር ቤት ወርቆ ሴራሚክ ላይ ወርቆ ይሞታል በቃ እሷም በቆመችበት ወደ ኋላ ታጫዋታል ተንካላ ጭንቅላቷን ያገኛትና ወዲያውኑ ዘጥ ያለችው በቃ ዶክተር አይደለም በቃ አይደል ተሯርጠን ወደ ክሊኒክ ወስደናት ክሊኒክ ከገባች በኋላ ነው የነቃችው መንቃት ግን እስከዛ ድረስ ያለው ሂደት ግን በቃ በጣም አስፈሪና በቃ በጣም የሚያስጨንቅ ነበር ከምላችሁ በላይ ማለት ነው አይሆናል አይደል ደስታ ወደ ሀዘን ተቀይሮባችሁ ያውቃል በቃ እኔ በጣም ነበር የጨነቀኝ በጣም ነበር የፈራው እውነት ለመናገር አንደኛ ለስራዬ ነው የገባሁት ድመት ምንድነው እንካ ምግብ ውሻ ነው ድመት ምግብ እንካ ተብሎ አይመታም ነው የሚባለው አይደል እንካ ብለ አትመታውም እንደሚባለው እኔ ምሳሌ ጋብዝሽ ብዬ እንደገደልኳት ነው የተሰማኝ በቃ የሷ ገዳይ እኔ እንደሆንኩ ያክል ነበር የተሰማኝ አረግ ብሰራ ባነሳት ብጥላት ፊቷን ብጠፈጥፍ ከበልስ አልሰጠኛለች ከጎኔ እንዳላጣሽ የኔ ውለተኛ ማፍቀርና ማመን
ይቆጭልልኝ እኔም ባንቺ በቃኝ ሰው ለመውደድ አልደክምም ዳግመኛ። አሁን ተነስታ ድና ምናምን ስትንቀሳቀስ ብናያት ግን አለ አይደል በጣም ያስፈራ ነበር። በጣም ሕክምና ከመድረሷ በፊት የነበረው ነገር በቃ አለ ትንሽ ብንዘገይ ምናምን ተሯርጠን ቶሎ ይዘናት ባንወጣ ሜቢ አንደርስ እንችላለን። እዚህ ሰፈር ክሊኒክ ባይኖር በጣም ከባድ ሁኔታ ላይ ነበረችው። በጣም በዛው ዘንድ እንዳለች የምትቀርበት ትችል ነበር ማለት ነው። ውይ በጣም ይቅርታ አድርጊልኝ፣ ከልቤ ነው። በጣም ይቅርታ። አዎ እግዚአብሔር ይመስገን ድነሽልኛል፣ ደህና ሆነሽልኛል። ነገር ግን ገድሽ ነበር፣ አጥቼሽ ነበር በራሴ ጥፋት። ናይ ምሳሌ ጋብዝሽ ብዬ ጠርቼ የማይመለከታትን አለ አይደለ በእኔ ለመልካም ያስቤ ሊሆን ይችላል። ለመልካም ያልነው ነገርም ደግሞ ተቀየሩ ለመጥፎ ሊሆን ይችላል። ግን የዘላለም የአእምሮ ጸጸት በቃ መቼም የማይፋቅ መቼም ሊቀይረው የማንችለው ዘላለም ጠባሳ ነበር ለእኔ ትተሽልኝ የምትሄጂው። በህይወቴ እንደዚህ አይነት ፍርሃት ተሰምቶኝ አያውቅም። በቃ የምናገረው የሚይዘው ነበር የጠፋኝ። በጣም ነበር የደነገጥኩት። በቃ አይደል መጀመሪያ አካባቢ እኔም ይሆናል ፍራንክ መስሎኝ ነበር፣ ግን እጄ ላይ ነው ያመለጠችኝና በኃይል መታት እየሰማሁት ነው ጓ ሲል እኔ ይዝሻለሁ ብዬ ነው እሷ መሽከርከር የጀመረችው። ችግር የለውም አለሁልሽ ከጎንሽ ነኝ አትልቂ እኔ ያለሁልሽ ብያት ነው እጄ ላይ ያመለጠችኝና በቃ እንደወደቀች በዛው ጸጥ ያለችው። እግዚአብሔር ይመስገን አሁን ደህና ነች። እናንተም ታያታላችሁ። ቤቷ ነች አሁን። ትናንት በቃ ሆስፒታል ነበር የዋለው። ወዲያው እነሱ ተረባርቦ በቃ ማድረግ ያለባቸውን ነገር አደረጉ። ወደ ራሷ ለመመለስ ትችላለች። በጤናዋ ምናምን ወደ ጭንቅላቷ ምናምን አልፈሰሰም። ወደ ውጭ ነበር የወጣው። ወደ ውስጥ የፈሰሰ ነገር የለም ምናምን። እግዚአብሔር ይመስገን አሁን በቀላል እረፍት ነው የሚያስፈልጋት። ራሷን ዘና ማድረግ ምናምን ነው የሚያስፈልጋት። ደህና ነች። ያው ሁሉ ነገር ያደረኩት በእኔ ምክንያት ስለሆነ በቃ የጥፋተኝነት ስሜት ስለተሰማኝ ነው አለቀስኩት እንጂ በቃ የሚያጋጥም ነገር ነው። ሰው ከስንት አደጋ እንኳን ይደርስበታል። ስንት አደጋ እንኳን ያጋጥመዋል ሰውና ግን ነብዬ ጠርቼ አንድ ነገር ሆና ቢቢር ገዳይ እኮ እኔ ነኝ የገደልኩሽ። እኔ ናት በጣም ነው የምወድሽ ማፈቅርሽ እያልኩሽ ገድዬሽ ነበር። አንቺን ደስተኛ አደርጋለሁ፣ አንቺን አስደስትሻለሁ ብዬ በቃ ሁሌ እንዳላጣሽ እፈራለሁና ታኔ ምንም ነገር እንዳይጎድልብሽ ለማድረግ በቃ በፍቅራችን እንድትተማመኝ በእኔ እርግጠኛ እንድትሆኝ እንደማፈቅርሽ እንዲገባሽ ነው የኔ ጥረት። በቃ መቼም እንድትርቂኝ አልፈልግም። በቃ አይታወቅም፣ ከወንድ ልጅ ከሰው ልጅ ስህተት አይጠፋም እና ላለመሳሳት ነበር የኔ ጥረት፣ አንቺን ላለማጣት ነግሬሻለሁ። ጋሚም ሰው ማጣት አልፈልግም እና ሁሉ እየደከምኩ ያለው ነገር ላንቺ ነበር። ግን
በራሴ ምክንያት ደግሞ ፍርሃት የፈጠረው ነገር ግን አላውቅም። ከዚህ በኋላ አጣሁሽ ብዬ በጣም ነበር የፈራሁት። በጣም ነበር የጨነቀኝ። ብቻ ትምጣና በቃ ለእናንተ መመለስ ስላቃተኝ ነው እየጠየቃችሁ ነበርና ዩቪ ደህና ናት ወይ ዩቪ እንዴት ነች ዩቪ ደህና ነች እያላችሁ ስለነበር መመለስ አልቻልኩም። ምክንያቱም በቃ አይደል እንደዛ ለመሆኗ ምን ሲሆን ይሁኝ ደህና ነች ብዬ እንዴት ቀለል ላድርገው ነው ጉዳቷን ማቅለል አልፈለኩም። በቃ ሰፈሯን ያለው ደህንነቷን ምናምን ያለውን ነገር ታያታላችሁ፣ እሷም ትነግራችኋለች። እኔ ግን ከወዲሁ እናንተንም የዊን ቤተሰቦች በጣም ይቅርታ አድርጉልኝ። ያው ያልታሰበ ነገር ነው የተፈጠረው። በጣም ይቅርታ። ከዚህ በኋላ ለማድረጋቸው ለእያንዳንዱ ነገር ለመጠንቀቅ ሞክራለሁ። ያው ከእግዚአብሔር ጋር በእኛ ቅመም ተጠንቅቆ የሚሆን ነገር አይደለም። ለመጠንቀቅም አይቻልም። ሁሉን ነገር ተጠንቅቆ ማሳለፍ ማይቻል ነገር ነውና ብቻ ግን ምንም ነገር ቢሆን ለመጎዳትሽ፣ ለመከፋትሽ፣ ለማዘንሽ፣ ለማልቀስሽ እኔ ምክንያት መሆን አልፈልግም። ይሄ ሁሌ የምናገረው ነገር ነው። እኔ የደስታሽን ከአንቺን ደስተኛ ማድረግ ሰው አይነት ሰው መሆን ነው የምፈልገው። እንዲከፋሽ አልፈልግም። እንድታዝኝብኝ፣ እንድትጎጅብኝ አልፈልግም። ክፉ እንዲነካብኝ አልፈልግም። አንቺ ጭራሽ ደግሞ ለዛ ምክንያትሽ እኔ መሆን አልፈልግም። በጣም እወድሻለሁ፣ አፈቅርሻለሁ። መጣ ደግሞ ያለውን ነገር አንድ ላይ እናያለን። በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ ከዚህ በላይ ታዲያ ምን እሰጥሻለሁ የሆነ ነገር ገብቶብኛል። እንዴት ነሽ? በጣም ቀልቷል እኮ። ደህና ነሽ? እኔ ደህና ነኝ። ዛሬ ይሻለኛል ትንሽ። ይሄ እንድንች ምናምን እያሉ ብዙ ቤተሰቦች አስጨነቁ። አይ ደህና ነኝ። ትንሽ እዚህ ጋር ለምን የወደኩት አለ። ሌላ የምትሰማሽ ነገር የለም አይደል? ትንሽ ድካም ብቻ ነው። ትንሽ ድካም ብቻ ነው እንጂ ደህና ነኝ። አስጨነቅኩ አይኝ አባት። አይ ደህና ያው ነው ማልቀሰው። ደህና ነኝ እኮ ነው ጌታን ደህና ነኝ። ትንሽ ያው ትንሽ ድካም ነው የሚለው። ፈርቼ ነበር በጣም ያልኩሽ። ከባድ ነበረ ግን ያን ያህል ብዙም አይደለም። ለኪን ቤቱ ነው ደህና እንደሆንኩ ትንሽ አውረፍት ያስፈልግሻል ነው። ደህና ነው። ራስ ምታት ትንሽ ራስ ምታት አለው። ድካም ይለኛል። ይቅርታ አይዞህ። እሺ እኔ ይቅርታ ብዬሽ ቀለብኩሽ ነው።
እኛ ፈልገን የሆነ ነገር አይደለም ሳናስብ አይደል ይሆን ብቻ ቤተሰቦችን ተጨንቋል የምታያቸው ነገር ባያቸው። ሰላም ቤተሰብ እንዴት ናችሁ? ያው ደህና ነኝ እግዚአብሔር ይመስገን። አሁን የተሻለኝ ነው። ሐኪም ቤት ሄጄ ነበረ እና ደህና ነኝ። ያው ብዙም እንትን የለውም ከባድ ነገር የለውም። ያው ትንሽ ራስ ምታትና ያው ማረፍ እንዳለብኝ የተነገረኝ እና ቤተሰቦቹ ተጨንቃችሁ የምትደውሉልኝ የምትጠይቁኝ በጣም አመሰግናለሁ። ደህና ነኝ። አሁን እንደምታዩኝ መንቀሳቀስም ትንሽ ጀምሬያለሁ። ያው መንቀሳቀስን ፈልጌ ነው ያው ቤት ድረስ መጥቶ እንትን ከሚለኝ ብዬ just በዛውም ለመንቀሳቀስ ብዬ እዚህ ድረስ ላገኝ መጥቻለሁ። ቤት ድረስ መጥቷል ብዬ እና ደህና ነው እግዚአብሔር ይመስገን። እና እኔ ወድ እንደነገርኩ ማለት አትጨናነቅ በቃ በጣም የተጨናነቅክ እኮ ነው። በቃ ዶክተሮቹ ነግረውሃል አይደል? በቃ ስለዚህ ቤት መምጣት የለብህም። በስልክ እናወራለን። አሁን ማውራት እችላለሁ እንዳልኩት እንደዚህ መንቀሳቀስ ትንሽ እችላለሁ። እና ደግሞ ያደረክልኝ ነገር በጣም ነው የማመሰግነው። እስካሁን ድረስ ከጎኔ አልተለየህም አይደል? ከዚህ በኋላ አንተም እረፍት ያስፈልጋል። አሁን ደግሞ በደንብ ሲሻለኝ ደግሞ ወደ ነበረ ሁኔታችን እንመለሳለን። ይሄ ሁሉ የሆነው ደግሞ አንተ ጥፋት አይደለም። በቃ አሪፍ አጋጣሚ አሪፍ ነገር ልናሳልፍ ነበር የተጠራራነው። በቃ ስናጸዳ ምናምን አክሲደንት ተፈጠረ ያን እንጂ ሌላ ነገር አይደለም። የጥፋተኝነት ስሜት እንዳይሰማት ነገር ደግሞ ወደ ውስጥ ምን የፈሰሰ ነገር የለም። ሞት ቀላል ነው። ያው በሳቱ አይ ቲንክ እግርም እንትን ይዞ የነበር መሰለኝ እና ያን ያህል የተጎዳሁት ነገር የለም። አታስብ፣ አትጨነቅ። ከምን በላይ ደግሞ ስትጨነቅ ነው የሚጨንቀኝ ከህመሜ በላይ ገብቶሃል። ምግብ እበላለሁ፣ ጠጣለሁ አይደል? እህቶቼ ነግረውካል ያለውን ነገር ደህና ነኝ። አሁን ደግሞ እየተንቀሳቀስኩ ነው እንደምታየኝ ነኝ። ስለዚህ በቃ ምንም መጨነቅ የለብኝ። እሺ ማንነትሽ ነው ፈልግ ደህና እንድትሆኚልኝ ምናምን ነው ፈልግ። እኔ ሌላ ቦታ መንቀሳቀስ ትፈልጊያለሽ? ልጥራ ራይድ? ኧረ በጣም ነው ደህና ነው። አሁን እዚህ ጋር እንቀመጥ ትንሽ ስለሚያዞር እንዴት ነሽ? ለምን ዳንሻል ነገር የለውም እኮ አልተሰፋም። ትንሽ ብቻ በሰዓቱ ያስደነገጠ መድማቱ ነው። ከምሻለው ሰነካ ትንሽ ሰነካ ያመኛል እንጂ ስፌት ምንም የለም። ጫናት በሉ እና ደህና ነኝ። አትጨናነቅሽ። ያኔ የምትጨናነቂ እኮ ምንም ፈጥሮ ነገር የለም። ምንም ማድረግልሽ ነገር የለም። ያው የተጎዳሽው አንቺ ነሽ። እንዴ በጣም ተጨናነቅ እንጂ ከኔ በላይ እኮ አንተ ነው የተጎዳው። ሆስፒታል ስንከራተት ነው። እኔም የራሴ ጥፋት ነው። ከምንም አማራጭ የሆነ ነገር ብትሆንብኝ ደግሞ በጣም ነው የምጎዳው። በጣም ይሄ ባንተ ጥፋት የሆነ ነገር አይደለም። በቃ መሆን የነበረበት ነገር ነው። ዋናው ነገር ደግሞ አትራፊ ነው አይደል? ምንም አለመሆኔ ነው። ከውስጥ ደግሞ ሜቢ ፈሶ ቢሆን ኖሮ ስለዚህ ተመስገን አይደል? አንቺ እንደምሰልሽ በሰዓቱ ራስሽን ስተሽ ነበርና ምንም ምላሽ አልሰጠሽኝም ነበር። በጣም ነበር የፈራው። በቃ አጣው። በቃ እኔ ቶታሊ የሆነ ነገር አጣውሽ ነው መሰለኝ። በቃ በጣም ከባድ ጊዜ ነበር፣ ግን እግዚአብሔር ደግሞ ያፍራችን ነው አልፏል። ነው ለዚህ አብቅቶናል አይደል? ድጋሜ አልፏል ብለን እያወራን አይደል? እሱ ነው ደግሞ ትልቁ ነገር። ምንም ስትጨነቅ ማየት አልፈልግም። እንኳን ደህና ሆንሽ። ልጅ እዚህ በኋላ ነው የሚያስጨንቀኝ። ያንቺን ደህና መሆን ብቻ ነው ፈልገው። ቤተሰብ እንዳያችኋት ነው። በቃ አሁን ጥሩ ሁኔታ ላይ ነው ያለችው። እዚህ በኋላ ደግሞ ትንሽ እረፍት ብቻ ነው የሚያስፈልጋት። ደህና ሆና ተመልሳ የምታውቋት ይሆናል ትመጣልናለች። ተስፋ አደርጋለሁ። አስባችሁ ተጨንቃችሁ የጠየቃችሁ ነው የደወላችሁልን ሁላችሁ ነው በጣም አድርጌ አመሰግናችኋለሁ። እግዚአብሔር ያክብርልን። ጠያቂ ያሳጣችሁ ይሁን። ደህና ነሽ? በቃ
እዚህ በኋላም ደግሞ ጠንክራ ደህና ሆና እናያታለን፣ ትመጣልናለች ብዬ አስባለሁ። በጣም እንወዳችኋለን። ሰላም ሁሉ እንዳያችኋት ደህና ነች። በጣም ነው